አርቲፊሻል ሌክ ነበረን ወይ ነው አዲስ አበባ ላይ ወንዞች ነበሩን። ነገር ግን ደግሞ በጀልባ ሊከድባቸው መዝናኛ ልናደርጋቸው የሚችሉ ወንዞች አልነበሩን። ያው ወንዞቹ ተፈጥሯዊ ማንነታቸውን አጥተዋል። ከዛ ውስጥ የሚወጣው ብክለት ሰዎችን በህይወት ጭምር እንዳይኖሩ ያደረገ ተጨባጭ የሆነ ጥፋትና ብክለትን ጤና ችግር ሲያደርስ የነበረ ነው። አሁን ግን ወንዞቹን አንደኛ የቱሪስት መዳረሻ ነው እያደረግናቸው ያለ ነው። የጤናማ አካባቢን ነው እየፈጠርን ያለ ነው። ምህዳሩን ነው እየጠበቅንበት ያለ ነው። ይሄንን ስናደርግ ተጨማሪ ሌሎች ሀገሮች ላይ ለመዝናናት ብቻ ሳይሆን ገንዘብ የሚያትሙበት የቱሪስት ስበት ማዕከል ሆነው ከዓለም ገንዘብ እየመጣ እዛ የሚፈስበትን ትልቅ እድል አዲስ አበባም አላት። አልተጠቀምንበትም እንጂ ነበራት። ስለዚህ ያንን ነው አይናችንን ገልጠን ያየ ነው። ዳሞች አሉት፣ ድልድዮች አሉት። እስኪ ወደዛ እንመልከት። እነኚህ ሆቴሎች፣ እነኚህ አፓርትመንቶች እንዴት አድርገው ወንዙ ሲሰራ በፍጥነት እያለቁ እንዳሉ ማየት እንችላለን። ለነሱም ቀን ይወጣላቸው። ልማቶቻችን የተያያዙ አንዱ ለሌላው ግብአት እየሆነ ሀብት መፍጠር እንዲቻል። ደህንነትን ማውራት ብቻ ችግርን ሊፈታ አይችልም። ችግር ልናወራው እንችላለን። ነገር ግን መፍትሄዎቹን በፍጥነት አድርገን ያመጣን ካልተጠቀምን በስተቀር ለውጥ አይመጣም። ብልጽግና ሊመጣ አይችልም። ብልጽግና ሊመጣ የሚችለው በእጆቻችን ሰርተን ደክመን ሀብቶቻችንን አይኖቻችንን ገልጠን አይተን ያንን ወደ ሀብት ቀይረን ከደህንነት በመውጣት ነው፣ ወደ ብልጽግና በመሸጋገር ነውና ያሉንን ሀብቶች ናቸው። ይሄንን ለማድረግ ደግሞ የኢትዮጵያውያን ጭንቅላቶች አይችልም። እጆቻችን ሰርተው እንደዚህ አይነት የሚያምሩ ዓለምን ያስደነቁ ያስደመሙ ስራዎችን ውጤት አያመጡም የሚለውን አስተሳሰብ ቻሌንጅ ከማድረግ ነው የተነሳው።